ምንድነው? ቆይ ተረጋጊ። ሲጀመር የምጠይቅሽ ነገር ለራሱ ምን እንደሆነ ሳታውቂው ውጣልኝ ከቤት አይባል። በሴተኛ አዳሪነት የሚኖሩ ወይም ደግሞ ህይወታቸውን በእነዚህ አይነት መንገድ የሚመሩ እሱንም ደግሞ ነፍሰ ጡር ሆነው ግልጽ ነው አይደል? አቅም ያለው ሰው የሚባል አለ አይደል? የሆነ በጋርድ የሚንቀሳቀስ የሚያማምር መኪና የሚይዝ ምናምን እና ያቺ ልጅ ነፍሰ ጡር ነች። አጉል ሰዓት ላይ ነው የምትጠራኝ ይሆናል አይደል? እንዴት ነው በል የ11 ሰዓት ምናምን አካባቢ ላይ ትጠራኛለች። ባይዘው በስነ ስርዓት ነው እያወራሁሽ ያለሁት። የማይሆን ነገሮችን አግሬሲቭ እንደሆነ አታስገድጂኝ። ገባሽ? ሴት ልጅ ነሽ። ስርዓት ባለው መንገድ እያወራሁሽ ነው። ስርዓት ባለው መንገድ ትመልሽ። ካልሆነ ግን የታለች ነገር አብራርቼ ነገርኩ። ልጅቷ የታለች? ልጅቷ ጋር ልወስድ እችላለሁ። እኔ ለምንም አውቀው ነገር የለም። እወስዳለሁ ከልጅቷ ጋር፣ እሷ ጋር አውሩ። የተለያዩ እንደምትያቸው ባለ ሀብቶች ለምን ወደ ራሳቸው ቤት መጥራት አቅቷቸው ነው? እንግዲህ የተለያዩ ነው እንግዲህ አይደል? አንቺም እንደምትዩ ከሆነ የተለያዩ ባለ ሀብት መኪናዎች እየመጡ እዚህ አካባቢ ላይ ይቆማሉ። የሚሰሩ ሰዎች ትልልቅ ሰዎች ናቸው። ምን ብለህ ነው አሁን ይሄንን? ምን እንደዚህ አይነት ቦታ ላይ ሆኖ ምንም አይነት ትልቅ ሰው ሊሆን አይችልም። የሚደራደሩት ገንዘብ ራሱ አንድ ሰው ያንን ለአመት ሰርቶ የማያመጣውን ገንዘብ ነው በአንድ ቀን የሚደራደሩት። ይሄ ወንጀል እንደሆነ እንትን ያልኩት ነፍሰ ጡር ነው። እንዴት ሰው ቢዝነስ ይሰራል? እንደዚህ አይነትን ስራዎች በምን አይነት መንገድ ማስተካከል ይኖርብናል? ይሄ ጉዳይስ በምን አይነት ሁኔታ ሊፈታ ይችላል የሚለውን አላውቅም። እና የምታወራው ነገር እዛ መሀል ላይ በጣም ይከብዳል። አንተ ከነፍሰ ጡር የማጠብቀው ነገር ነው። ከዚህ ነው ይዣቸው የምወጣው። የሚከፍትላቸው ሰው አለ ወይ እሷ ትሆናለች ወይ ሌላ ሰውም ይሆናል። ከፍቶ የሚያስወጣቸው ሰው አለ። እርግጠኛውን የምነግርህ ግን ከዚህ ግቢ ነው ይዣቸው የሚሄደው እኮ። በምን አይነት ጉዳይ እንደመጣው ቆሻል። ለምን አይነት ነገር እንደመጣው ማን ልበልሽ? ማን አንተ? አቤል እባላለሁ። እሺ፣ መርማሪ ጋዜጠኛ ነኝ። ስላሉት ነገሮች እናውራ። በሌላኛው ቀን ደግሞ እንደዚሁ ጠርጠረኝና ሲሄድ ሁለት ሆነው ነው የጠበቁኝ እና ያንን የሚያወሩት ነገር በጣም ይሰቀጥ። ከዚች ከቆንጅየዋ ልጅ የተበለጠ ነፍሰ ጡሯ ነው የሚፈልጉት። ይሄ ነገር እንዴት በጣም ከኛ ከባህላችን ከምናችን ውጭ የሆነ ነገር ስለሆነ ቢዝነስ ነው ሌላ ነገር ነው ለማለትም በጣም ይከብዳል። አይቅርታ ዘው ብለን የገባ ነው። በሩም ግቢውም ክፍት ስለነበረ ነው። አዎ ክፍት ነው። ስራ እየሰራው ነበር። ሴቶች ምናምን ሴተኛ አዳሪ ምናምን ነው የምትለው። እኔ ማቆም ነገር እየጠየቅኩሽ ያለሁት እየተፈጠሩ ያሉትን ነገሮች ግልጽ አድርጊልኝ ነው። ስለዚህ ግልጽ አድርገሽ ያሉትን ነገሮች ማስረዳት ይኖርብሻል። አለቀ። ቢዝነስ ማለት ያው ቃሉን መጠቀም ይከብዳል። የሴተኛ አዳሪ ያለ አይደለ? እንደዚህ አይነት ነገር ነው የሚሰሩት። ሰላም ሰላም፣ ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ለተወሰነ ቀናቶች እንግዲህ ጠፍተን ነበር። እንዲሁም ደግሞ እንግዲህ ከእናንተ ጋር የነበረን በአዲሱ ቻናል የነበረን ቆይታ በጣም ደስ የሚለው ያበረታታችሁኝ፣ ለብዙሃን ሼር እያደረጋችሁ እናንተም እየተማራችሁበት እንደሆነ ተስፋ አደርጋለሁ። እንዲሁም ደግሞ አዲሱ ቻናሌን ፍትህ ፕላስ የሚለውን እንግዲህ እየገባችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። እንግዲህ ለብዙሃን ተደራሽነቱን እንዲቀንስ እያደረጉብን ስለሆነ ባካችሁን የምታዩ ሰዎች በሙሉ ደግሞ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ከጎናችን እንድትሆኑ ቪዲዮንም ደግሞ እንግዲህ በስትክክል እያያችሁ ከጎኔ እንድትሆኑ እንድታበረታቱኝ ኮመንት እየጻፋችሁልኝ፣ ምክንያቱም የእናንተ ሀሳብና አስተያየት ለእኛ በጣም አስፈላጊ ስለሆነ ማለት ነው። የማናያቸውን ወይም ደግሞ እኛ ልብ ያላልኳቸውን ነገሮች በሙሉ እናንተ ልብ ልትሉ ትችላላችሁ። ለእኔ ያልታይ ለእናንተ ሊታይ ስለሚችል ሀሳብ አስተያየቶቻችሁን ኮመንት ላይ በማስቀመጥ ከጎኔ እንድትሆኑ ፈልጋለሁ። እንደዚህ ሳወራችሁ ለራሱ በጣም ስቅጥጥ እያለኝ ያለ ነገር ስላለ ነው። ምክንያቱም ዛሬ ሰምቼ የመጣሁት ጉዳይ ወይም ደግሞ እዚህ ጋር እየሰማ ያለሁት ነገር ትንሽ ለአይምሮ የሚከብድ ነገር ስለሆነ ነው። ማለት እንዴት በዚህ ደረጃ ነገሮች ሊንቀሳቀሱ ይችላሉ? የምንሰማቸው ነገር እንዴት በዚህ ልክ ሰቅጣ ሊሆኑ ይችላሉ? የሚሉት ነገሮች አይምሮዬን ትንሽ እየበጠበጡ ይገኛል እና እባካችሁን ይህንን ቪዲዮ ለብዙሃን እያደረሳችሁ ከጎኔ እንድትሆኑ እፈልጋለሁ። በጣም የሚያስፈልገንና ብዙዎች ይማሩበታል። እኛም ደግሞ እንግዲህ ተከታትለን የምንደርስበት ነገር ሊሆን ይችላል። እውነት ከሆነ የምንሰማው ነገር ትክክለኛ መረጃ የምናገኝበት ነገር ከሆነ እኔ ላይክ ይሄ ነው ተብዬ ስሰማ ነው በጣም በመደንገጥ ወደዚህ እየሮጥኩኝ የመጣሁት። ከደረስኩኝ በኋላ ግን እስቲ
ያሉትን ነገሮች አብረን ሆነን የምንከታተል ይሆናል። ብቻ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። ለብዙሃን እንዲዳረስም ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ሰላም ወንድሜ። ሰላም እንዴት ነህ? አለሁ ይመስገን። ሁሉ ሰላም ይመስገን። የነገርከኝን ነገር ለማመን ትንሽ ያዳግታል። ምክንያቱም ከባህላችንም ካሉ ነገሮችም አንጻር ያፈነገጠ ነገር ነው እየሰማሁ ያለሁት። ልክ ነው። እኔ ራሱ ይሄን ነገር ይሆናል ብዬ አስቤም ገምቼም አላውቅም። አጋጣሚ እኔ ክፍለ ሀገር ልጅ ነኝ። እዚህ አዲስ አበባ ከመጣሁ በኋላ ያው በመላ ብዬ መንጃ ፈቃዴን አውጥቼ ራይድ መስራት ከጀመርኩ ትንሽ 5 ወር ምናምን ያልፈኛል እና ራይድ ሹፌር ስትሆን ደግሞ በመሀል ደንበኛ የምትይዘው ነገር አለ። 1-2 ቀን የሆነች ቆንጅዬ ልጅ አመላልስ ነበረ እና ያቺ ልጅ ነብሰ ጡር ነች። አጉል ሰዓት ላይ ነው የምትጠራኝ። ይሆናል አይደል እንዴት ነው በል 11 ሰዓት ምናምን አካባቢ ላይ ትጠራኛለች። ማለት አመሻሽ ያለው ነው ወይስ አመሻሽ አካባቢ ላይ ማለት ነው። ግን የአመሻሽ 11 ሰዓት ላይ ምናምን ትጠራኛለች። እሄዳለሁ። ያቺ ልጅ ይዤ እሄዳለሁ። ነብሰ ጡር ነች ደግሞ በዛ ላይ ነብሰ ጡር ነች እና በቃ የሚያምር ሆቴል ነው ይዘኝ የምትሄደው። ትገባለች። ጠብቀኝ ብላኝ ነው የምትሄደው። ትንሽ ትቆይና ትወጣና እንሄዳለን እና የምታወራው ነገር እዛ መሀል ላይ በጣም ይከብዳል። አንተ ከነብሰ ጡር የማትጠብቀው ነገር ነው እና እንዴት ብዬ ልንገርህ፣ በጣም ይከብዳል። አሁን እያልከኝ ያለው ነገር ያቺ ሴት ትጠራሃለች። ላይክ ኦልሬዲ ከስተመር ነች ማለት ነው። ከስተመር ነች። ስለዚህ አንተን ከጠራችሁ በኋላ አሁን እንደምትለው ወደ ውድ ሆቴል ከሄዳችሁ ወይም ደግሞ ወደሚያምር ሆቴል ከሄዳችሁ በኋላ አንተ እዛው ቁጭ ብለህ እየጠበካት ተመልሳ ትወጣለች ነው? አዎ ትንሽ ቆይታ ትወጣለች ተመልሳ እና ያው ያነሳሁት ቦታ መልሻት ነው እኔ የምንለያየው እና የዛን ቀን አጋጣሚ አላወኩም። እኔ ለምን ቶሎ እንደወጣች አላቅም። በሌላኛው ቀን ደግሞ እንደዚሁ ጠርጣራኝና ሲሄድ 2 ሆነው ነው የጠበቁኝ እና ያንን የሚያወሩት ነገር በጣም ይሰቀጥጣል። ለሰውም እንትኔ ቢዝነስ ነው የሚሰሩት። ቢዝነስ ማለት ያው ቃሉን መጠቀም ይከብዳል። የሴተኛ አዳሪ ያለ አይደለ? እንደዛ አይነት ነገር ነው የሚሰሩት። በዛ አጋጣሚ ደግሞ በመሀል ላይ ሌላም ሰው አለ፣ ደላላ ነገር ማለት ነው። ያን ገንዘብ የሚያደራድራቸው ምናምን መሀል ላይ ደላላ አለ። እሱ ያደላላ ነው ቦታውን የሚጠቁማቸው። እነሱ ይሄዳሉ እና ያቺ ልጅ ለካ ሌላ ሰው ይዛ እየሄደች ነው፣ ለሌላ ሰው ማለት ነው። እነዛን ሰዎች እነዛ ልጆች ይዤ የሚሄደው በቃ እንዴት ልበልህ የሚያማምር ሆቴል ነው እና የሚቀበላቸውን ሰው ደግሞ አቅም ያለው ሰው የሚባል አለ አይደል? የሆነ በጋርድ የሚንቀሳቀስ የሚያማምር መኪና የሚይዝ ምናምን ነው እና እንዴት ልበልህ በጣም መኪና ውስጥ ሆነው ራሱ የሚያወሩት ነገር ይሰቀጣል። ለኖርማሊ አሁን እንደዚህ አይነት ቦታ ላይ ለማውራት በጣም ይከብዳል። የሚደራደሩት ገንዘብ ራሱ አንድ ሰው ያንን ለአመት ሰርቶ የማያመጣውን ገንዘብ ነው በአንድ ቀን የሚደራደሩት እና ይሄ ነገር እንዴት እንደዚህ በጣም ጥያቄ እየፈጠረብኝ ነበረ። ሌላ ነገር ደግሞ ነብሰ ጡር መሆናቸው ነው እኔ ደግሞ እንትን እያለኝ ያለው። ቆይ አሁን እኔ ግልጽ ያልሆነልኝ ነገር በተደጋጋሚ ስትደውል እንደነበር ላይክ ብዙ ነገሮችን ስታደርግ እንደነበር አውቃለሁ። ነገር ግን አንተ ይህንን ነገር ለመጠቆም ምን አነሳሳ? ማለት ምንድነው አንተን እንደዚህ አይነት ነገሮችን ጥቆማውን እንድትሰጥ ያደረገ? አሁን እያልከኝ ያላቸው ነገሮች ወንጀል ሊሆን ይችላል ብለህ ያሰብክበት ነገር ምንድነው? ትክክለኛም ደግሞ እነዚህ ሴቶች ቢዝነስ እንደሚሰሩ ያወቅክበት ነገር ምንድነው? ስለ ግልጽ እንዲሆንልኝ ነው። ይሄ ነገር ቢዝነስ መሆኑን ያወቅኩበት ነገር አንደኛ ከደላላ ጋር የሚያወሩት እንትን
በቃ ኤግዛክት ወደዛ እንደሆነ ነው የሚያሳየው። ሁለተኛ ነገር ደግሞ ይሄ ወንጀል እንደሆነ እንትን ያልኩት ነፍሰ ጡር ሆኖ እንዴት ሰው ቢዝነስ ይሰራል? ነፍሰ ጡር ናቸው። ነፍሰ ጡር ሆና አንድ ሴት አንተ ነፍሰ ጡር ሆና አንድ ሴት እንዴት ግንኙነት ለማድረግ ቢዝነስ ለመስራት ትወጣለች? እሱ በቃ በጣም እንትን እያለኝ ነበር። ይሄ ነገር ነው ለጥቆማ እንድደርስ ያደረገኝ። በስመ አብ ወልድ ማለት እኔ እንደዚህ አይነት ነገሮች አፕን ያደርጋሉ የሚለውን ነገር ማመን ይከብደኛል። ምክንያቱም አንድ አይምሮ ያለው ሰው ይሄንን ነገር ሊያደርግ ይችላል ብዬም እንግዲህ ማመን ይከብደኛል። ስፔሻሊ ደግሞ ላይክ የራሳችን ባህል አለ፣ ካድ ያደግንበት አስተዳደግም ስላለ እንደዚህ አይነት ነገሮችን የመቀበል ትንሽ ያዳግታል እና ለዚህ ነው ከአንተ ትክክለኛ የሆኑ ማስረጃዎችንም መረጃዎችንም መቀበል የምፈልገው። ገባ? አሁን እዚህ ጋር እየሰጠኝ ያለው ጥቆማ ቀላል የሚባል አይደለም። ገባ አይደለ? ግን ደግሞ ዝም ብዬ ሄጄ ሰው መወንጀልም አልችልም። ያሉትን ነገሮች ማረጋገጥ የምንችልባቸውን ነገሮች ማወቅ አለብን። አሁን አንተ እንደምትለው እነዚህ ሰዎች በፈቃደኝነትና በፍላጎት እያደረጉ ያሉት ነገር ከሆነ ነገሮችን በምን አይነት መንገድ ማጣራት እንዳለብን በጊዜ ሂደት ማወቅ ባለብን መንገድ እናውቃለን። ነገር ግን አንተ እኛን እስቲ ለምርመራ ሊረዳንቸው ይችላል ብለን የምታስባቸው ነገሮች የሉም? ማለት ከሰማሃቸው በምታንቀሳቀስበት ሰዓት ሌሎች ደግሞ እስቲ አሉ ነው እያልከኝ ያለው አይደለ? አዎ አሉ። ስለዚህ በብዛት ነው የሚንቀሳቀሱት ነው? በብዛት ነው የሚንቀሳቀሱት። እነዚህን የተለያዩ ሰዎች የሚያገናኛቸውም ሰው አለ በመሀል። ይህንን እንዴት ልታውቅ ቻልክ? ቦታ የሚጠቁማቸው ሰው አለ። እዚህ ቦታ ላይ እንደዚህ አይነት ሰው ተዘጋጅቷል የሚላቸው ሰው አለ እና ገንዘቡንም መጠን የሚደራደሩት እዛው እየሄዱ መንገድ ላይ ነው እና ይሄ ነገር ነው ለዚህ እንትን እንዲል ያደረገኝ። እነዚህ ነገሮች በጣም ግራ የሚያጋቡ ናቸው። በጣም የሚገርምህ አቤል ምን አለ መሰለህ፣ ያው እንደነገርኩ መጀመሪያም ደንበኛ ሆነችኝ ያልኩ ልጅ በቃ በጣም ቆንጂ የምትባል ልጅ ነች እና ይዛቸው የምትንቀሳቀሳቸው ይዛት የምትሄደው ሁለተኛ ሰው አለ ምናምን አላልኩም መጀመሪያ ላይ። እሷ ባይገርምህ ነፍሰ ጡር ነች እና ከዚች ከቆንጅየዋ ልጅ የተበለጠ ነፍሰ ጡሯ ነው የሚፈልጉት። ይሄ ነገር እንዴት በጣም ከኛ ከባህላችን ከምናችን ውጭ የሆነ ነገር ስለሆነ ቢዝነስ ነው ሌላ ነገር ነው ለማለትም በጣም ይከብዳል። እና በአጋጣሚ ደግሞ በመሀል ላይ ሌላም ሰው ይዘሊና ብለውኝ የመጀመሪያ ያነሳዋቸው ቦታ ሄጄ ነበር። እንዳልኩ ያቺ ልጅም የሄድኩባት ሄጄ ላመጣት የሄድኳትም ልጅ እሷም ነፍሰ ጡር ነች እና በጣም የሚሰቀጥጥ ነገር ነው። ለማውራት ራሱ ይከብዳል። ማለት እኔ እንጃ ምን አይነት ነገር እየገጠመን እንዳለ ምን አይነት ኬዝም እንደሆነ እንግዲህ ትንሽ ግራ ያጋባል። እነዚህን ጉዳዮች በምን አይነት መንገድ እንግዲህ ማስተካከል ይቻላል የሚባለውን ነገር ጊዜ የሚፈታው ጉዳይ ይመስለኛል። እና እስቲ በአንተ በኩል እንደዚህ አይነት መረጃዎችን ማግኘት የምትችልበት ሁኔታዎች ይኖራሉ የምትለው ቦታ፣ እነሱም ደግሞ ሲወጡበት ያየህበትን ቦታ ብታሳውቀኝ። ማሳወቅ ይቻላል። ቦታውን ወስጄ ባሳይም ይችላለሁ፣ ግን እንዴት አድርጌ ላሳይ? ማለት ምን የሚያስፈራ ነገር አለ? አንተ ያለ ይሄን ነገር እኮ የሚሰሩ ሰዎች ትልልቅ ሰዎች ናቸው። ምን ብለህ ነው አሁን ይሄንን? ምን እንደዚህ አይነት ቦታ ላይ ሆኖ ምንም አይነት ትልቅ ሰው ሊሆን አይችልም። ላይክ
ሜቢ መታየው ነገር የሚይዙት ነገር ሀብታቸው ምናምን እንደ ሰውኛ ትልቅ ሊያስብላቸው ይችል ይሆናል። ነገር ግን በዛ መንገድ እነሱን አክብረን አንተም ደግሞ ልትፈራቸው የሚያስችላቸው ነገር የለም። እዚህ ጋር አንተ አይደለም ወንጀለኛ እነሱ ናቸው። ሁለተኛ ደግሞ ይህንን ነገር እየተደረገ ያሉበት መንገድ ምንድን ነው የሚለውን ነገር አጣርተን መድረስ ይኖርብናል። ተረዳኛ? ስለዚህ አንተም ውስጥ ያሉትን ፍራቻዎች እኛ በራሳችን ሰዎች መድበንልህ መደረግ ያለበትን ነገር በሙሉ እናደርጋለን። እሺ እንደዛ ከሆነ ይቻላል። አሳያለሁ። ብዙ ቦታዎች አሉ። ከሚሄድባቸው ቦታዎች የተወሰኑትን አሳያለሁ። እሺ እንግዲህ ውድ ቤተሰቦቼ ያው ማለት ስለዚህ ጉዳይ ምን ብዬ ማብራራት እንዳለብኝም በምን አይነት መንገድ መግለጽ እንዳለብኝም አላቅም። ብቻ ውስብስብ የሆነና እስከዛሬ በስራዬ መሀል ገጥሞኝ የማያውቅና ሰምቼው የማላውቀው አይነት ስራ ነው። እንደዚህ አይነትን ስራዎች በምን አይነት መንገድ ማስተካከል ይኖርብናል፣ ይሄ ጉዳይ በምን አይነት ሁኔታ ሊፈታ ይችላል የሚለውን አላቅም እንጃ። ለመጠየቅ ለራሱ የእውነት እነዛን ሰዎች በአካል እስካገኛቸው በጣም ጓጉቻለሁ። ምን አይነት ነገር ሊፈጠር እንደሚችል እዛ ቦታ ላይ ሆኜ ማየት ፈልጋለሁ። የእውነት ይሄ ነገር ሀገራችን ውስጥ ነው እየተከናወነ ያለው ወይ? እንደዚህ አይነት ነገሮችን እየሰሩ ያሉ ሰዎችስ ምን አይነት ፖዚሽን ላይ ያሉ ሰዎች ናቸው? በደንብ በጥልቀት ማወቅ ፈልጋለሁ፣ ማጣራት እንፈልጋለሁ። ከዛ በኋላ የቀሩትን ውሳኔዎቻችንን በራሳችን የምንወስን ይሆናል። እንጃ እግዚአብሔር እንግዲህ ለሀገራችንም ሰላም ለኛም ደግሞ ልቦና ይስጠን። ለሁላችንም እንግዲህ የምትሰሙትም ከዚህ የምትማሩበትም እንዲሁም ደግሞ በእንደዚህ አይነት ስራ ዘርፍ ላይ ሆናችሁ ያላችሁ ካላችሁ አይታችሁ ብትማሩበት ብትጠነቀቁ መልስ ብላችሁ ህይወታችሁን ብታዩት ባይ ነኝ። ስለዚህ ያለውን ነገር ለእናንተ በእንደዚህ አይነት መልኩ የሚጠቅማችሁ የምትማሩበት ከሆነ ብታዩት ብታገናዝቡ ባይ ነኝ። ብቻ እስቲ እንውጣና ወዳልከን ቦታ እንሂድ። የቀረውን ነገር እንግዲህ እዛ በመሆን ፕሮግራማችንን የምንቀጥል ይሆናል። እስከዛው ድረስ ከኛ ጋር ቆዩ። እዚህ ቤት ሰላም ነው? ሁሉ ሰላም? ግቢው ይሄናል። ልናወራሽ እንፈልጋለን። ምንድነው የምታወራው? አይ አንዳንድ ጥያቄዎች ስላሉን በዛ ዙሪያ እንድናወራ ስለፈለኩ ነው የመጣሁት። አይ ምንም ጥያቄ የምጠይቀኝ ነገር የለም። ውጣ ከቤቴ። ማን አንተ? እንዴ ምንድነው? ቆይ ተረጋጊ። ሲጀመር የምጠይቅሽ ነገር ለራሱ ምን እንደሆነ ሳታውቂ ውጣልኝ ከቤቴ አይባልም እኮ። በምን አይነት ጉዳይ እንደመጣውቅሻል? ለምን አይነት ነገር እንደመጣ ማን ልበልሽ? ማን አንተ? እኔ አቤል እባላለሁ። እሺ መርማሪ ጋዜጠኛ ነኝ። ስላሉት ነገሮች እናውራ። እሺ ምንድነው የምጠይቀኝ? እኮ የምጠይቅሽን ነገር ለማውራት እኮ መጀመሪያ መግባት አለብኝ አይደለ? እሺ እኮ ስለዚህ ያሉትን ነገሮች ቁጭ ብለን የምናወራበት ሁኔታ ብታመቻችልኝ ደስ ይለኛል። ባንጨቃጨቅ ማለት ነው። እና ይቅርታ ዘው ብለን የገባ ነው። በሩም ግቢውም ክፍት ስለነበረ ነው። አዎ ክፍት ነው። ስራ እየሰራሁ ነበረ። መግባት እንችላለን? አታስቸግረኝ። እሺ እሺ እንግዲህ ውድ ቤተሰቦቻችን የተባልንበት ስፍራ ደርሰናል። ምን ብዬ መጠየቅ እንዳለብኝ ለራሱ ትንሽ ግራ እየተጋባው ነው ያለሁት እና ብዙም ስላላስቸገርሽን አመሰግናለሁ። ችግር የለውም። ሰላም ማን ልበል አንቺን? እስቲ መቅደስ እባላለሁ። እሺ መቅደስ፣ እዚህ ግቢ ውስጥ ማን ማን ሆናችሁ ነው የምትኖሩት? አይ ሰርቪስ ቤቶች አሉ። ከዚህ ቤት ውስጥ የምኖረው እኔ ብቻ ነኝ። እሺ ሰርቪሶች ላይ ግን ያከራየሁት አንድ ልጅ አለች። ያከራየኋት ተከራይታ የምትኖር። ስለዚህ የዚህ ቤት ባለቤት አንቺ ነሽ ማለት ነው? ባለቤት ሳይሆን ያው እኔ ነኝ የማስተዳድረው ቤት እና በውክልና ወስጄ በውክልና እኔ ነኝ የማስተዳድረው። ማለት ውክልና ወስጄ ማለት የቤቱ ባለቤቶች እነማን ናቸው? የቤቱ ባለቤቶች ሌላ ቦታ ነው የሚኖሩት። የት ነው የሚኖሩት? ሌላ ሀገር ነው የሚኖሩት። ሌላ ሀገር ማለት እዚሁ ኢትዮጵያ ውስጥ ወይንስ? አዎ እዚሁ ሆነው ሌላ ቤት አላቸው፣ እዛ ነው የሚኖሩት። እዚህ ቤት ውስጥ እየተከናወኑ ያሉ ነገሮችን ኢንፎርሜሽን አለሽ? እዚህ ነዋሪ ከሆንሽ እንግዲህ መቼም የምታውቂያቸው ነገሮች እንዳሉ ግልጽ ነው። እዚህ ነዋሪ የሆነ የተወሰነ ጊዜ እዚህ እመጣና ከዛ እያለፉ ነው እዚህ እመጣው እንጂ እዚህ ነዋሪ አይደለሁም። እንዴት ማለት እያለፉ ነው? የምሰራው እኮ
እዚህ ቤት ውስጥ የምትኖሪው ግን አንቺ ነሽ አይደል? አዎ እዚህ የምኖረው እኔ ነኝ። ስለዚህ ግቢ ውስጥ ምን እየተፈጠረ እንዳለ ምን እየተከናወነ እንዳለ ማን እንደሚወጣ ማን እንደሚገባ በጠንቅቀሽ ታውቂያለሽ ማለት ነው። አዎ ያከራየኋት ልጅ እሷ ነው የምትወጣ የምትገባው እና ሌላ ማውቀው ነገር የለም፣ ምንም ነገር የለም እዚህ። እርግጠኛ ነሽ? አዎ እዚህ ግቢ ውስጥ እየተፈጠረ ያሉት ነገሮች ስለዚህ የምታውቂው ነገር የለም ነው? ኧረ ምንም የሚፈጠር ነገር የተፈጠረ ነገርም የለም። ምንድን ነው እየጠየቅኝ ያለው? እሺ እንግዲህ እኔ የተለያዩ መረጃዎችን አግኝቼ ነው ወደዚህ ግቢ የመጣሁት። ወደዚህም ስመጣ መጠየቅ ያለብኝን ነገር በደንብ አጣርቼ ነው የመጣሁት። ግልጽ ነዋ። እዚህ ግቢ ውስጥ ነፍሰ ጡር የሆኑ ስፔሲፊክ ሲያደርግልኝ 2 ሴቶች አሉ ብሎኛል። አንቺ እንደምትይኝ ከሆነ ደግሞ አንዲት ሴት ናት ያለችው ነው? አዎ እኔ ያከራየኋት አንድ ሴት ናት። ሌላ ምንም አውቀው ነገር የለም። ምንም ሴት የሚባል እርጉዝ ምናምን የሚባል ነገር እዚህ ውስጥ የለም። ምንድን ነው እያልክ ያለው? ነፍሰ ጡር ሴት ማለት እኮ ነገር አይደለም ወይም ደግሞ ወንጀል አይደለም አይደለ? ለምን ምንድን ነው እያልክ ያለው ምናምን ነገሮችን እንትን ለማለት የሆነ ግልጽ ያልሆኑ ነገሮች እንዳሉ ለማስመሰል ትሞክሪያለሽ ነው። አንቺም ችግር አለብሽ። ምንም ችግር የለብኝም እኔ ምንም ግልጽ ያልሆኑ ነገሮችም የሉም። ነገርኩህ እኮ እዚህ ጋር አንድ ሴት ናት ያከራየኋት፣ ሰርቪስ ቤት ነው ያለው። ከዛ እዚህ እኔ የሚኖረው ሌላ ምንም አውቀው ነገር የለም። እዚህ ግቢ ውስጥ ግን እየተፈጠረ ያሉት ነገሮች አሁን አንቺ እንደምትነግሪኝ አይደለም ነው እያልኩሽ ያለሁት። እኔ ደግሞ ግልጽ ነው። አይ እኔ እኮ ነገርኩህ። ምንድን ነው እየጠየቅኝ ያለው? እዚህ ግቢ ውስጥ በሴተኛ አዳሪነት የሚኖሩ ወይም ደግሞ ህይወታቸውን በእነዚህ አይነት መንገድ የሚመሩ እሱንም ደግሞ ነፍሰ ጡር ሆነው ግልጽ ነው አይደል? ይህንን ነገር ሰምተን መረጃ አጣርተን ሰብስበን የመጣ ነው። ስለዚህ ጉዳይ አንቺ ነሽ ልታብራሪልን የሚገባው። እኔ ምንም አውቀው የለም ወንድም፣ የነገርኩህ በቃ ከቤቴ ትወጣለህ። ለምንድን ነው? ኦኬ ስለዚህ ችግር አለብሽ ማለት ነው። ምንም ችግር የለብኝም። ከቤቴ ይወጣልኝ። የህግ አካል ከመጥራቴ በፊት ከቤቴ ይወጣ። ምን እያልክ ነው? ከጀርባ ያሉት እኮ የህግ አካላቶች ናቸው። ልታናግሪያቸው ትችያለሽ። ሲቪል የለበሱ የህግ አካላቶች ናቸው። አናግሪያቸው። ያው ያኛውን ልጅ ማናገር ትችያለሽ። ካሜራ ላጠፋልሽ ይችላሉ። እንደዛ ሳይሆን እኔ እኮ እያልኩ ያለሁት ምንም ነገር የለም ነው እንጂ ህግ አካል ጥራ ማለት አይደለም እኮ። እኔ ከቤቴ ፈለግሽው አይደል? ያለው ነገር ግራ ያጋባል። ምንም አውቀው ነገር የለም። እርጉዝ ሴቶች ምናምን ሴተኛ አዳሪ ምናምን ነው የምትለው። እኔ ማውቀው ነገር የለም። እየጠየኩሽ ያለሁት እየተፈጠሩ ያሉትን ነገሮች ግልጽ አድርጊልኝ ነው። ስለዚህ ግልጽ አድርገሽ ያሉትን ነገሮች ማስረዳት ይኖርብሻል። አለቀ። አስረዳሁ እኮ። ይሄ ቤት እኔ አልፎ አልፎ መጣና እኖርበታለሁ። ሰርቪስ ቤቶች አሉ። አንድ ሴት ናት ያከራየኋት ነው የምልህ። ሌላ ማውቀው ነገር የለም። ይኸውልሽ እዚህ ቤት ውስጥ ስለሚፈጠሩት እዚህ ግቢ ውስጥ ለሚንቀሳቀሱት ለሚከናወኑት ነገሮች በሙሉ ኃላፊነቱን ትወስጃለሽ። እርግጠኛ ሁኝ የምነግርሽ ነገር ደግሞ እንደሰማሁት የሚከናወኑት ነገሮችን አንቺ የደበቅሽ ከሆነ ወይም ደግሞ አንቺ ነሽ የምታሰማሪያቸው ደላላ ከሆንሽ ውርድ ከራሴ ምን ሊፈጠርብሽ እንደሚችል አሳይሻለሁ። አይ እኔ ማሰማራው የለም ግን ያው ብዙ ጊዜ አንቺ እንዴት ነው እዚህ ቤት ውስጥ እንደዚህ ለምሳሌ የተሟላ ዕቃ አለ፣ ብዙ ነገሮች አሉ። ሴት ልጅ ነሽ። አንድ ትልቅ ግቢ ይዘሽ እንደገና ሌላ ቦታ ላይ ደግሞ ሌላ ቤት ይዘሽ የምትኖሪበት ምንም አይነት ምክንያት ሊኖርሽ አይችልም። አዲስ አበባ እሱንም በምናውቀው ከተማ በእንደዚህ አይነት ኑሮ ውድነት አንዲት ሴት 2 ግቢ ተከራይታ የምትኖረው እንደው ምን አይነት አቅም ቢኖራት ነው? ወንድሜ እኔ ስራሽ ምንድን ነው? ያንቺ ምንድን ነው ስራሽ? ትልቅ ድርጅት ነው ማስተዳድረው። ለዛ ነው። በምን አይነት መንገድ? አስመጭና ላኪ ነኝ። አስመጭና ላኪ ላይ ምናምን ነው የምሰራው። በዛ ነው ይሄን ቤት እንትን የምለው እንጂ ማስተዳድረው እንጂ እኔ በእንደዚህ አይነት ወንጀል ውስጥ የለሁበትም። ምንድን ነው እያልክ ያለው? እኔ እንደዚህ አይነት ስራ አልሰራም። እርግጠኛ ነሽ? አዎ። ስለዚህ እዚህ ግቢ ውስጥ የሚከናወኑትን ነገሮች አላቅም ነው እያልሽኝ ያለሽ? ያው አልፎ አልፎ ብዙ ሴቶች እሷ ቤት የተከራየቻት ቤት ላይ ብዙ ሴቶች ይመጣሉ፣ ይገባሉ፣ ይወጣሉ እና ብዙ መኪኖችም እዛ ውጭ ላይ በጣም እንትን የሆኑ መኪኖች ይቆማሉ። ባለሀብቶች ምናምኖች አሉ። ምንድን ናቸው ብዬ ስጠይቃትም አብረው የተማሩ ባለሀብቶች ናቸው፣ አሁን ሀብታም የሆኑ ናቸው፣ አብረው እኛ ጋር የተማሩ ሰዎች ናቸው ነው የምትለኝ እንጂ እንደዚህ አሁን ስራ ምናምን ስንሰራ ምናምን የተዋወቅናቸው ናቸው ነው የምትለኝ እንጂ ሌላ ነገር አትለኝም። እና እሷ ጋር ሊሆን ይችላል። ብዙ ሴቶች ይመጣሉ፣ ይገባሉ፣ ይወጣሉ አያለሁኝ። ምንድን ናቸው ስላት አብረው እኛ ጋር የተማሩ ባለሀብቶች ናቸው ነው የምትለኝ። እና መኪና በጣም ብዙ መኪኖች፣ በጣም ቆንጆ ቆንጆ መኪኖች ውጭ ላይ ይቆማሉ። ከንግግርሽ ግን ምንም ነገር የሚያሳምን ነገር እያየሁብሽ አይደለም። ግልጽ ነው አይደለ? ቀልድ እንዳልያዝን በሂደት ይገባሻል። ምን አይነት ነገር እየተከናወነ እንዳለ እንድታቂው ማድረግ አይከብደኝም። ገባሽ? ከሂደት የምታዩ ነገር ይሆናል። ነገር ግን ይሄን ጉዳይ ወደ ሌላ ሁኔታው ሳይገባ እኔም
የተለያዩ እርምጃዎችን ሳልወስድ በትህትና እየጠየቅኩሽ መመለስ ያለብሽን ብትመልሽ በጣም ደስተኛ ነኝ እኮ። መለስኩልህ እኮ ነገርኩህ። የጠየቀኝ ጥያቄ በሙሉ መልሼልሃለሁ ወንድሜ። ከዚህ በላይ ባትጠይቀኝና ከዚህ በላይ ባታጨናንቀኝ ደስ ይለኛል። ለምንድን ነው ማላጨናንቅሽ? አይ መለስኩልህ። በስነ ስርዓት ነው እያወራሁሽ ያለሁት። የማይሆን ነገሮችን አግሬሲቭ እንደሆነ አታስገድጂኝ። ገባሽ? ሴት ልጅ ነሽ። ስርዓት ባለው መንገድ እያወራሁሽ ነው። ስርዓት ባለው መንገድ ትመልሻለሽ። ካልሆነ ግን የምወስዳቸውን እርምጃዎች ምን እንደሆኑ የምታይ ይሆናል። እሺ፣ ምን ሊከተልሽ እንደሚችል አብረን ማየት የምንችለናል። እንደዛ እንድናደርግ ደግሞ አታስገድጂ። ነገርኩህ እኮ ነው ያለውን ነገር በሙሉ አብራችሁ ነገር ነው። ይሄ በጣም እርግጠኛ ሆኜ ነው የምነግርህ አብል። ከዚህ ነው ይዣቸው የምወጣው። የሚከፍትላቸው ሰው አለ ወይ እሷ ትሆናለች ወይ ሌላ ሰውም ይሆናል። ከፍቶ የሚያስወጣቸው ሰው አለ። እርግጠኛ ሆኜ የምነግርህ ግን ከዚህ ግቢ ነው ይዣቸው የሚሄደው ነው። ከዚህ ግቢ መሆኑንማ እኮ በቃ እርግጠኛ የምንሆንበት ነገር አሁን እሷ እየተናገረች ነው። አንተ እንዳልከው የተለያዩ ከፍቶ የሚያስወጣው ወይ ኤግዛክትሊ እሷን የምትሆነው ወይ ደግሞ ሌላ ሰውም ሊኖር ይችላል። አላውቅም እሷ እንደምትለው ግን ከፍቶ የሚያስወጣቸው ሰው አለ ከዚህ ማለት ነው። ለዚህ ምን ምላሽ አለሽ? ነገርኩህ እኮ ሰርቪስ ያከራያት ልጆች ከእሷ ቤት የሚገቡ የሚወጡት እኔ ምንም አውቀው ነገር የለም አልኩህ እኮ። ያከራየሽው ቤት ውስጥ እሱ እንደሚለኝ ከሆነ በተደጋጋሚ ነው። አንቺ እዚህ ላይክ አልፎ አልፎ ነው የምትመጪው ወይንስ ኖሮሽ እዚህ ነው? ቅድም ስንመጣ እንግዲህ በሩንም ከፍተሽ ላይክ እኛ ስንኖር የምንኖርበትን አይነት ላይፍ ነው ያየሁት። ገባሽ? ሰው አጋጣሚ መጥቶ የሚኖርበት ሳይሆን ቤት ተከፍቶ የተጸዳ የሆነ ስራ እየተሰራ ምናምን አይነት ነገር ከሆነ ሰው የሚኖርበት ቤት ውስጥ ነው ማለት ነው። ውስጥ ነበር እኮ ስራ እየሰራሁ እያጸዳሁ ነበር። አሁንሽ ይሄ ማለት በስትክክል እየኖርሽበት ያለሽበት ቤት ነው። መተሽ አይተሽ የምትመለሺው ሳይሆን እየኖርሽበት ያለበት ቤት ነው። ስለዚህ የሆነ የምታያቸው ነገሮች አሉ። የሚመጡ ሴቶች ሳይሆን የሚመጡ ሴቶች ምን አይነት ሴቶች ናቸው? ያው እንደሷ እንዳከራያቸው አይነት ሴቶች ናቸው። ወጣት ናቸው እና የተወሰኑት ደግሞ እርጉዝ ነገሮችም አሉ። ይገባሉ ይወጣሉ ከሷ ጋር። በዚህ እኮ እርግጠኛ የምንሆንባቸው ነገሮች አሉ አይደለ? ልክ ነው። እዚህ ጋር አቤል ምን አለ መሰለህ፣ ወይ እዚህ ነገር ውስጥ እሷ ከሌለችበት ያቺ አከራዩዋት የምትለውን ልጅ ወይ ደውላ ነው። አሁን እኮ እያነሳችልኝ ነበር የተወሰኑ ነፍሰ ጡሮች ይመጣሉ ብለሻል እኮ። አዎ ከእሷ ቤት ነው ታዲያ። እኔ ቤት አይደለም እኮ የሚመጡት እነሱ። በእሷ ጋር ሰርቪስ ያከራዩዋት ልጅ አለች አላልኩም? ከእሷ ጋር ይመጡና ቅድም ለምንድን ነው ምንም የማውቀው ነገር የለም ብትወጣልኝ ደስ ይለኛል ምናምን ስትይ ነበር። ስለዚህ አንቺ የምትጠቀሚው ነገር ስላለ እኔ ምንም የምጠቀመው ነገር የለም። የምትጠቀሚው ነገር ባይኖር ኖሮ መረጃ ቆይ እሱን ተረጋጊ። እሱ ወድሽ አይደለም የምትሰጪው። አሁን በትህትና እያወራሽ ስለሆነ አይደለም። እሱ ሳትወጂ በግድሽ እንዴት መስጠት እንዳለብሽ አሳይሻለሁ እያልኩሽ ያለሁት ግን ለምንድን ነው ቅድም ውጣ ከዚህ ቤት ስትይ ነበረው? እና ዘው ብለህ እኮ ነው የመጣው። ዝም ብለህ እኮ ነው ዘው ይመጣስ። ስጠይቅሽ የነበረው ነገር ሌላ ነው፣ እየመለስሽ የነበረው ነገር ሌላ ነው። የምትጠቀሚው ነገር ካሌለ፣ ለአንቺ የሚደርስሽ ክፍያ ካሌለ፣ ወይ ደግሞ አንቺ የምታሰመራቸው ሰዎች ካልሆንሽ እንዴት አንድ ሰው ስርዓት ባለው መንገድ ሰው እያወራው ውጣልኝ የመሳሰሉት ነገሮች እስፔሻሊ ደግሞ ራስሽ ኃላፊነቱን የምትወስጂበት ቦታ ላይ እንደዚህ አይነት ነገሮችን እያየሽ ዝም ልትይ ትችላለሽ ብዬ አላስብም። እኔ ብሆን አላደርገውም። ስለዚህ ችግር አለብሽ ማለት ነው አንቺ። ምንም ችግር የለብኝም ወንድሜ። ችግር ባይኖርብሽማ እንደዚህ አትሆኝ ወንድሜ። አትሆኝ መጀመሪያ። ሲቀጥል ደግሞ የምጠይቅሽን ነገር ግልጽ አድርገሽ ብትናገሪ ለአንቺ ይጠቅምሻል። ነገርኩህ እኮ እኔ ያለውን ነገር ነገርኩህ። የምትጠቀሚው ነገር ስላለ ነው እየደበቅሽ ያለሽ። ምንም የምጠቀመው ነገር የለም። ምንድነው የምትጠቀሚው ነገር ማለት? በቃ የሚሰጡሽ ነገር ሊኖር ይችላል፣ ወይም ደግሞ አንቺ ነሽ የምታሰማራቸው። እኔ አላሰማራቸውም። እዛ ውጭ ላይ መኪና ይቆማል፣ ሀብታሞች ይመጣሉ፣ በዚህ ጋር አልፎ ሰርቪስ ያከራያት ልጅ ጋር ይሄድና ይገባሉ። ቅድም ያልሻቸው ምክንያቶች ምላሽ ሊሆኑ አይችልም። እዚህ አንድ ሰርቪስ ውስጥ የምትኖር ሴት የተለያዩ እንደምትያቸው ባለ ሀብቶች ለምን ወደ ራሳቸው ቤት መጥራት አቅቷቸው ነው? እንግዲህ የተለያዩ ነው እንግዲህ አይደል? አንቺም እንደምትዩ ከሆነ የተለያዩ ባለ ሀብት መኪናዎች እየመጡ እዚህ አካባቢ ላይ ይቆማሉ። ይመጣሉ፣ ይቆማሉ። ግን ከሷ ቤት ነው መጣው ምናምን አዋርታችሁ እነሱ ነው የሚሄዱት። እኔ ምንም አውቀው ነገር የለም። አይተሻቸው ታውቂያለሽ እነዛን ሰዎች? አይ እንዲሁ አይቻቸው አላውቅም። ግን መኪና ያቆማሉ ምናምን ስጠይቃት እሷ ናት አብሮ የተማሩ ከሆኑ አብሮ የተማሩ ከሆኑ እሷን ለማግኘት ነው እዚህ ድረስ የሚመጡት። እዚህ እንግዲህ እዚህ ሰፈር ውስጥ ድረስ የሚገቡ ከሆነ እሷን ለማግኘት ነው። ከመጡ በኋላ እዚህ ግቢ ውስጥ ከገቡ በኋላ እሷን ማግኘት የማይችሉበት እዚህ ድረስ መጥተው በር ላይ ያቆሙ መኪና እሷን የማያገኙበት ምክንያት ምንድን ነው? እኔ እኮ እሱን ታዲያ እኔን የምጠይቀኝ እሱን እኮ እሷን ጠይቃት እንጂ ለምን ነው የምጠይቀኝ? እኔ እኮ ያለውን ነገር አብራርቼ ነገርኩ። ልጅቷ የታለች? ልጅቷ ጋር ልወስድ እችላለሁ። እኔ ለምንም አውቀው ነገር የለም። እወስድሃለሁ ከልጅቷ ጋር፣ እሷ ጋር አውሩ። ጥሪልኝ ነው ልጠራለህ? እሺ እጠራልሃለሁ። በቃ ጠብቅ። እሺ እና እኔ አሁን እንዳልኩ ነው ነገሩ። ምንም አውቀው ነገር የለም።
እና ልጅቷ አሁን ግቢ ውስጥ የለችም። መደናበሩን ተይና ችግር የለውም። ልጅቷ ልጥራት አልሻ ግቢ ውስጥ የለችም ማለት ግቢ ውስጥ የለችም። ወጣለች። ደውዬ ልጥራት። ደውይላት። እሺ እንግዲህ ውድ ቤተሰቦቼ ያው እኛም በራሳችን አንዳንድ ነገሮችን እያጣራን የምንጠብቃችሁ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። እዚህ ግቢ ውስጥ ማጣራት ያለብኝ ነገር እስከዛ ድረስ ማጣራ ይሆናል። ያው በቀጣይ እንግዲህ ልጅቷን ደውልና አስጠርተን ፕሮግራማችንን እዚህ የምንቀጥል ይሆናል። ደውይላት እንጂ ፕሮግራማችንን እዚህ የምንቀጥል ይሆናል። ብቻ እንጃ ምን ማለት እንዳለብኝ ለራሱ አላውቅም። ትንሽ ግራ የሚያጋባ ነገር ስለሆነ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ይሆናችሁ ጠብቁኝ እላለሁ። ቀጣይ ፕሮግራም እዚሁ ከሆነ የምንገናኝ ይሆናል። ካልሆነ ደግሞ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።